ልጅ ስል ልጃችን ትዝ አለኝ የታለ ልጃችሁስ አለ ይሩቴ አምጫ አቡሽ ኩሉን ይሳሙት እሺ ቆይ በስ ያመጣዋለሁ እንቅልፍ ይዞት እኮ ነው ይጨርስና እንቅልፉን አመጣዋለሁ የት ሄድበታል እንቅልፍ ተመልሶ የተኛል ምን ሲጋደም አይደል እንደሚውለው አምጪውና ይሳሙት እኛ ሴት እንሄዳለን እንደ ይተኛ እንጂ እንቅልፉን ይለጥጥ አሳገድ እስቲ ካመጣ ነው ዱቄት ቀነስ አርጊና ቆንጆ ገንፎ አገንፊ ይሩቴ ይጅስቲ አንቺ የምትፈልገው ነገር ስጫ እሷም ለሷም የምትፈልገው ነገር አድርጊላት እሺ ታዲያ ገንፎ ማይበላ ካለ በቁጥራችሁ ልክ በመጠኑ እንዳዘጋጅ ብዬ አይ እንደ በርከት አርገሻ ገንፊ አይ እንደዚህ ብሎ ነገር የለም እኔ እህል ሲበላሽ አልወድም ገንፎ ማይበላ ካለ አሁኑን ይናገር በመጠኑ ነው ማዘጋጀው እኔ አሃ ገንፎ ማይበላ አለ እንዴ ኧረ እንበላለን ያራስ ገንፎ ደግሞ ተገኝቶ ነው እንዴ ኧረ አንበላም ልጁን ሰማኝ አታዩታላችሁ ኮንክርፎ ይለጥጣላችሁ ማን በስንቱ ለመሆኑ ስም አወጣችሁለት ለማ ለልጅህ ነው አይ አላወጣንለት በጣም ጥሩ ለልጄ ቆንጆ የራሻ ስም አወጣለታለሁ ለመሆኑ ልጁ አልቃሻ ነው ዝምተኛ ከስሙ ጋር ምን ያገናኘዋል ያገናኘዋል እንጂ እንዴ ለምሳሌ የራሻ ልጆች ከጸባያቸው ተነስተው ነው ስም የሚወጣላቸው ለምሳሌ ልጁ የተረጋጋና ዝምተኛ ሲሆን ሲሚርኖቭ ይባላል እና ልጁ አልቃሻ ነው ዝምተኛ እንደፈለገው ነው አንዳንዴ መፈጠሩን እስከረሳ ድረስ ጸጥ ይላል አንዳንዴ ደግሞ እኛ መፈጠራችንን እስከንጠላ ድረስ አበሳችንን ያሳየናል ያለቅሳል ታዲያ ለምን ሲሚርኖቭ የሚለውን ወደ አማርኛ ቀይረ ነው ስሙር ወይም ሰመራ ለምን አንለው አይደለም አልቃሻ ከሆነ ሌላ ስም አውጣለታለሁ ለምን ኢቫኖቭ አንለው ማለት ዮሐንስ ማለት ነው ወይም ደግሞ ለምን ፔትሮቭ አንለው ጴጥሮስ ማለት ነው አቶ ቅጣው እንደው ሐሳብ ክላስ ጨርሰው ብዬ ነው እንጂ የኔ ልጅ ሲያድግ ኳስ ተጫዋች ነው የሚሆነው እኔ ቫንዳይክ ይዋል ቫንዳቭ ቦክሰኛ አይደለም እንዴ አቶ ቅጣው ጆሮ መስማት አቁሟል እንዴ ቫንዳይክ ነው ያልኩህ ቫንዳይክ በስንቱ አኩርተኛል ሁለት ወንድ ልጅ አከታትለ ሰተኛል አንተን ራስክን ስም አውጭ ማን አደረገ የልጁ አባት እኮ ነው እኔ ደግሞ የልጁ እናት አባት ነው ኧረ ተው እኔ እኮ መብታለኝ እኔ መብታለኝ ህጉ እንደሚፈቅደው ከሆነ ዝርዝር ያለ ነገር ነው